ናታን እንደምታገባ ደግሞ ማርታ ነግራኛለች። ኧረ እባክሽ ጥሩ ነው። ለምን አለች? የሚያስፈልግሽ ነገር እኮ በጣም ቀላል ነው። አንቺ ብቻ የሚያስፈልግሽ ነገር ንገሪኝና እኔ ሁሉም ነገር አስተካክላለሁ። እኔ ከሀገር መውጣት አልፈልግም። ዶክመንት አደራጅቼ ልላክሽ፣ የት እንደተወለድሽ፣ የአንቺ ሙሉ ስም፣ ሌላውን ነገር ለኔ ታዩ። የኔን ሙሉ ስም የእናቴንም ጭምር? አዎ የእናትሽን ስም፣ የአባትሽን ስም። ወይ ነው? አዎ አንተ ነው። ና ቁጭ በል። ዛሬ ደግሞ ሳሎን ላይ ነው እንዴ? አዎ ያ እድልማ አመለጠክ። እድል እኮ አንዴ ነው። አይ እንኳን አመለጠኝ። ወንድ ሚስት በሀገራችን ወንጀል ነው። እሱን ተው። ምን ነው 2 እና 3 ሚስት የሚያስቀምጠው ባላገሩ አይደል እንዴ? ታዲያ እሱ ወንጀል መሆኑን አያሽረው። እሱን ተው ወሬ። እሺ ምን ልታዘዝ ታለኝ? እኔ የምልህ ጠንቋይ ቤት ሄደህ ታውቃለህ? እንዴት? ምን ነው ደነገጥክ? አነጋገርሽማ ገዛኸኝ ተፈጣሪ ምን አጥቶ ነው ጠንቋይ ቤት የሚሄዱ? ሲጀመርስ ምን አለክ? ክብሩ ይስፋ አለኝ። ጤና ነው አለኝ። በልቻ ብላለች። ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትወስ እባክሽን ተይኝ። የአቶ ደረጀ ቤተሰብ የወይዘሮ ማርታ እህት ማለትም መድኃኒት ወደዚህ ቤት ከተመለሰች በኋላ ሰላሙ እየደፈረሰ ነው የሚገኘው። ወይዘሮ ማርታ ወደዚህ ቤት ስትመልሳት ቃል አስገብታትና አንዳችም ችግር እንዳትፈጥር አስጠንቅቃት ነበረ። ሆኖም ግን ከጥፋቷ በጭራሽ ልትታረም አልቻለችም እና ዳጣ ሰሞኑን ሰላም ጋር ሄዳ በመሰንበቷ የተነሳ ሰላምና ዳጣ ምን አላቸውና ደግሞ የዚች ልጅ ዘር ማንዝርስ ምንድነው? እዚህ ቤት እንዴት ሙጭጭ ብላ ልትቀር ቻለች? እና የሰላም የልጅ አባትስ ማን ነው የሚለውን ጥያቄ እንደገና ቀስቅሰዋለች ማለት ነው። ሆኖም እንግዲህ አንዳች ነገር አገኛለሁ በማለት የኔ ክፍል ይሞቀኛል፣ በዛ ላይ መስኮት የለውም በሚል ተልካሻ ሰበብ የዳጣ ክፍል ከገባች በኋላ አንዳንድ ነገር ለማግኘት ፍራሹን አንስታ ብርድ ልብሱን ሁሉ ገላልጣ የዳጣ መኝታ ስትፈትሽ ነበረ። ሆኖም ግን ምንም ነገር አላገኘችም። በዚህ መካከል ኤቢም ክፍሏ አትግቢ፣ የልጅቷን መኝታ አትጎርጉሪ በማለት ስትቆጣት ነበረ። በጭራሽ አልሰማቻትም እና ደግሞ የኤቢ መቀየርም በጣም ነው ያሳሰባት። አንቺ የኔ እህት ነሽ ወይ በማለት ሁሉ እንዴት የሷን ሀሳብ ላትቀበላት እንደቻለች እየገረማት ነበረ። ምክንያቱም ኤቢ ድሮ የሷ ተባባሪ እንደነበረች ነው የምታውቀው ማለት ነው። በዚህ መካከል አንዳንድ እቃዎቿን እየፈታተሸች ያለ ዳጣ ትመጣለች። ዳጣ ስትመጣ ከፍተኛ ድንጋጤ ተሰምቷት እንደመተኛት አርጋ ልክ ልትተኛ እንደነበረ ታስመስላለች ማለት ነው። ዳጣ በጣም ተናዳ ምን እየፈለግሽ ነበረ ብላ ስታፋጠጣትም የፊት ቅባት እንዳለሽ እሱን ለመውሰድ እየፈለግኩ ነበረ በማለት መልሳለች ማለት ነው። እና አሁን ልተኛ ነው ውጭልኝ ስትላትም እሷ ወታ ሶፋ ላይ እንድትተኛና ለዛሬ እዚህ ክፍል ማደር እንደምትፈልግ ትናገራለች። በዚህም ጥያቄ ኤቢ በጣም ነበረ እየተናደደችው። ለአባዬ ሳልናገር ቶሎ ብለሽ ክላሱ አለቀሽ ውጭላት በማለት አስወጣታለች ማለት ነው። በሌላ በኩል ገዜ ለዛን ለማስቀናት የማያደርገው ጥረት የለም እና በሩ እንዴት እንደተከፈተላት አላቅምና ከጎረቤት ያለችው ያቺ ቆንጅዬ ሰራተኛ ክፍሌን ገብታ ላይ ጉብ ብላ ምናምን እያለ ሲያወራ የለዛ ፊት ካንዳንድ እየተቀያየረ ነበረ። በቃ በጣም ነበረ የቀናችውና የእውነት ነው ወይ ነው እኔ ለማስቀናት ነው ምን ለማለት ፈልገ ነው እያለች ስታጣራ ነበረ። እሱ መጨረሻ ላይ በህልሜ ነው ብሎ አሳርፏታል ማለት ነው። መጨረሻ ላይ እሷም በህልሜ ነው ካላት በኋላ አደራህን እንዳተኛ ብላለች። ምክንያቱም እንደዚህ አይነት ህልም እንዳያለም ማለት ነው። ውሃና ምጥን ቁጭ ብለው እያወሩ ያለ ወደ ሳሎን ለመግባት ፈልጋለች። ውሃና ምጥን ደግሞ አክስትሽን በጭራሽ አልወዳትም ታስጠላኛለች እና እዛ ከገባን ከሷ ጋር ስለምንጣላ እዚሁ ቁጭ በል እናውራ በሚል ተስማምተው ቁጭ ብለዋል ማለት ነው። እና በዚህ መካከል ነበረ ምጥን ስለ ትምህርት ቤት ላይፋቸው አንዳንድ ነገር ማውራት ሲጀምሩ ነበረ። ዳዊት ከሚባል ልጅ ያው የተለያየ ጥያቄ እየቀረበላት እንደሆነ እሱም ከክላስ ወተን ሌላ ቦታ ውለን ክላስን ልክ ተለቀን ወደ ቤት እንደምንመጣው ያኔ ወደ ቤት እንመለሳለን የሚል ጥያቄ እንደሚያቀርብላት በሴት አስመስላ ስትናገር የነበረው ማለት ነው። እና መጨረሻ ላይ ውሃ ዳዊት ወንድ ነው ስትል ምጥን ደግሞ ፍጥጥ ብላ ሴት ናት ዳዊት በማለት ለማስተባበል እየሞከረች ነው።
ዳጣ እንግዲህ ሲመሽ ወደ ሰላም ቤት መሄድ ፈልጋለች እና ከአቶ ደረጀ ጋር ከፍተኛ ሰጣ ገባ ውስጥ ገብታለች ማለት ነው። ድሮም ይሄንን ለመከላከል ነበረ እናትሽን ያላስተዋወቅኩሽ። አሁን እንዲነቃና እኔና አንቺ ከፍተኛ ችግር ውስጥ እንድንገባ ለምን ታደርጊያለሽ? ስለዚህ ፍቅራችሁን ጋብ አድርጊው እና አሁን በስሜት ሳይሆን በበሰለ መንገድ እንድትመሪ ይፈልጋሉ በማለት ነግሯታል ማለት ነው። ዳጣ ግን በጭራሽ ሀሳቡን መስማት የፈለገች አይመስልም። ምክንያቱም ሰላም ቶሎ ቶሎ ነው የምትናፍቃትና ቤት ውስጥም እያለች ለዚህ ነበረ ያልነገርኩሽ በማለት ዛሬ በጭራሽ አትሄጅም የሚል ቁርጥ ያለ አቋሙን አሳውቋታል። እና ደግሞ ስለ ቀጣይ የሰላም ፍላጎት ስትነግረው እዚህ ቤት ተመልሼ መግባት እፈልጋለሁ ብላ ለዳጣ እንደነገረቻት እየነገረችው ነበረ። ለኔም ብላኛለች የኔን ቤተሰብ የመበተን አላማ አላቶኝ በዛው ባለችበት ከራይና ቤት ኪራይ ከፍልላታለሁ በማለት ይነግራታል ማለት ነው። ዳጣ ደግሞ አብረን ነው የምንቀመጠው ስትለው በጣም ነው የተከፋው። እንግዲህ በገና በራስነትሽ ተጥለሽ ብቻሽን ያደግሽ ልጅ ነሽ። አሁን ከኔና ከልጆቼ ከእህቶችሽ እንድትለይ አልፈልግም። አንቺ ከኔ ቤት አትወጭም፣ ሰላምም የራሷን ህይወት ትኑር በማለት እየነገራት ነበረ። እሷ ግን በጭራሽ ከእናቷ መለየት ፍላጎት ያላት አይመስልም እና እንደውም በቃ ሰላም ከተከራየች እኔ ከሷ ጋር እኖራለሁ የሚል አቋም ነው ያላት። እንደውም ወደዚህ ቤት እመጣለሁ የሚለውን ሀሳቧን አደራሽን አስቀይሪልኝ፣ በቻልሽው መጠን ምከሪልኝ እያለ ዳጣን እያናገራት ነው። መድኃኒት እንግዲህ የዚህም ቤተሰብ ሰላም ለማደፍረስ በጣም ቆርጣ ነው የተነሳችው እና አሁን ደግሞ ዳጣን ወደ ውጭ ሀገር እንድወስድሽ ስለምፈልግ የእናትሽን ሙሉ ስም የአባትሽን ሙሉ ስም አድራሻሽን ምናምን እፈልጋለሁና ይህን ሁሉ አጠናቅረሽ ይዘሽ ነይ፣ በቀላሉ ወደ ውጭ ሀገር ወስድሻለሁ በማለት እንግዲህ ዘር ማንዘሯን ለማወቅ የሄደችበት ርቀት ነው ማለት ነው። ዳጣ ደግሞ ያው ባናና ናት፣ ወዲያው ነው የነቃችባት። እናም እሺ ብላታለች፣ ግን ያው ላፍ ያክል ማለት ነው። በመቀጠል ደግሞ ናታንን ስለ ጥንቆላ አንዳንድ ነገር ስትጠይቀው ነበረ። ይህን የቤተሰብ የዳጣን አመጣጥና የሰላምን ልጅ መውለድ የአቶ ደረጀን ሁኔታ ለማወቅ የማትሄድበት ርቀት ስለሌለ ወደ ጠንቋይ ቤት ለመሄድ ወስናለች እና ፈረንጆችን በዚህ ነገር እንደሚያምኑና የጥንቆላ ነገር ትክክል እንደሆነ በሳይንስም የሚደገፍ እንደሆነ እያብራራች ናታንን ልትጠይቀው ስትሞክር፣ ናታንም ያው እዚህ ሀገር ጥንቆላ አለ፣ የሆነ ያክል ፐርሰንት ማህበረሰብ በጥንቆላ ያምናል፣ ግን ያ ማለት ይሰራል ማለት አይደለም። ምክንያቱም የሰይጣንም ስራ ስለሆነ በእግዚአብሔር ቸርነት የሰይጣን ስራ እንደሚፈርስ እያስረዳት ነበረ። በዚህ መካከል አቶ ደረጀ ዛሬ ቤቴ ውስጥ ከፍተኛ እሳት ሲነሳ አይቻለው የሚል ህልም ለማርታ ነግሯት፣ ማርታ በጣም ፈርታ ህልም ልምበል ብላ እንግዲህ በጣም በድንጋጤ ነበረ የሰማችው ማለት ነው። ምክንያቱም እሳት ሲተረጎም ነገር እንደሆነ ታውቃለች እና ትዳራቸው መካከል አንዳችም ችግር እንዲፈጠር አትፈልግም፣ አንዳችም ነገር እንዲነሳ አትፈልግም። እንደውም ብዙ ነገሮችን ባላየ ማለፍ የምትወድ ሚስት ናት። የመድኃኒት ጥርጣሬ ያው ተጠናክሮ ስለቀጠለ ደግሞ ስለ ጥንቆላ ናታን ምንም አይነት ማብራሪያም ብዙ ስላልሰጣት ደግሞ ገዜ የገጠር ሰው ስለሆነ ገዜ ያውቃል በማለት ገዜን ጠርተዋለች። ያው ሴኩሪቲ በማለት ነበር የጠራችው። ትርጉሙን ባያውቀው መቼም እኔን ነው የምጠራው በማለት ወደ ሳሎን ገብቷል። ከዛም ሶፋ ላይ እንዲቀመጥ ካዘዘችው በኋላ ጠንቋይ ቤት ሄደ ታውቃለህ ወይ በማለት ነበር የጠየቀችው። እሱም ከእግዚአብሔር ምን አጥቼ ምን አሳጥቶኝ ነው ጠንቋይ ቤት የሚሄደው ሲላት፣ ምን አለህና በማለት ትጠይቀዋለች። እምበላው አላጣውም፣ እምለብሰው አላጣውም፣ ጤናም አለኝ፣ ከዚህ በላይ ምንም ነገር አልፈልግም እና ጠንቋይ ቤት በጭራሽ አልሄድም በማለት ነበረ አቋሙን የገለጸላት። እንደውም ከዚህ በኋላ ጋቤንም ሽመሌንም ከነካሽ አንድ ነገር በሆን በጋሽ ፊት ነው ምነግርሽ፣ ተጠያቂ ነሽ በማለት አስረግጦ ይነግራታል ማለት ነው። ምክንያቱም ሄዳ ያው እንዳታሰራበት ስለፈራ። ይህ ቤተሰብ ለቀጣይ ብዙ የቤት ስራ ያለበት ይመስላል። አቶ ደረጀ ለማርታ ቁርጡን ላንቺ እናትሽ ሰላም መሆኗን እንደነገርኩሽ ሁሉ ለማርታ ደግሞ ሁሉንም ነገር ቁጭ አድርጌ እናገራለሁ የሚል እቅድ ይዟል። ናታን ደግሞ ለሙሉ ቤተሰቡ አንቺና እኔ ፍቅረኛ መሆናችንን አሳውቀን በይፋ አስፈቅደን መጋባት አለብን የሚል እቅድም አለው። በሌላ በኩል ደግሞ መድኃኒት አቶ ደረጀ ከመምጣቱ በፊት ቀደም ብላ ወይዘሮ ማርታ ክፍል በመግባት
እስካሁን እንዴት ደረጃ አልመጣም? እስከዚህ ሰዓት ድረስ ያመሻሉ በማለት የተለመደ ንዝንዟን ጀምራለች ማለት ነው። በጣም ተኝተሻል፣ ቤትሽ ውስጥ ብዙ ድራማ እየተሰራብሽ፣ አንቺ ምን የምታውቂው ነገር የለም፣ ለምንድነው በዚህ ልክ የፈዘዝሽው? በማለት ማርታን እንዳንቀላፋች እየነገረቻት ነበረ። ማርታም እባክሽ ውጭልኝ፣ ይህንን እንዳትይና በዚህ ዙሪያ እንዳንነጋገር ነበረ ከዚህ በፊት ያስጠነቀቅኩሽ፣ አሁን ግን ማቆም አልቻልሽም፣ እባክሽ ትዳሪ ልምራበት በማለት እየለመነቻት ነው። አቶ ደረጀ ግን ከስራ በተመለሰ ጊዜ በር ላይ ተለጥፎ እያንዳንዱን ነገር ይሰማ ነበረ። በሩን ከፍታ እንደወጣች በቀጥታ ከአቶ ደረጀ ጋር ነበረ የተፋጠጠችው። አይኑን ፍጥጥ አድርጎ እንግዲህ በኃይል ነበረ ሲያት የነበረው። በቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ውድ የዳጣ ድራማ ተከታታዮች ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌላ በተሻለ ስራ እንድመጣ አበረታቱኝ። እወዳቸዋለሁ።